በመካከለኛው ምስራቅ የተቀሰቀሰው ከየካቲት 21 ቀን 2018 ዓ.ም ጀምሮ ወደ ለየለት ጦርነት የገባው የአሜሪካ እስራኤልና ኢራን ጦርነት አሁን ላይ እጅግ አደገኛ ወደ ሆነው የኢነርጂ ተቋማት ላይ ያነጣጠረ ጥቃት ተሸጋግሯል። የአሜሪካና የእስራኤል ኃይሎች በኢራን እምብርት ውስጥ የሚገኙ ቁልፍ የጋዝ ተቋማት ላይ ጥቃት መፈጸማቸው የሀገሪቱ መገናኛ ብዙሃን በስፋት እየዘገቡት ይገኛሉ። በተለይም በኤስፋን ከተማ የሚገኘው የጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ጣቢያ እንዲሁም በሀገሪቱ ደቡብ ምዕራብ የሚገኘው የራሃም ሻህር የኃይል ማመንጫ የጋዝ መስመር ጥቃቱ ሰለባም ሆነዋል። ይህ ጥቃት የተሰነዘረው ደግሞ የኢራን ባለስልጣናት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ንግግር እያደረግን ነው በማለት የሰጡትን መግለጫ የሐሰት ዜና ሲሉ ካጣጣሉ በኋላ መሆኑ የቀውስ መባባስ የሚያሳይ ተደርጓል። ኢራን ለተሰነዘረባት ጥቃት በሰጠችው አጸፋዊ ምላሽም በመቶዎች የሚቆጠሩ የሚሳኤል ማዕበሎች ወደ እስራኤል ዋና ከተማ ቴልአቪቭ አስወንጭፋለች። በዚህ ምክንያት በቴልአቪቭና በሌሎች የእስራኤል ከተሞች የአየር ወረራ ማስጠንቀቂያ ድምጾች ሲጮሁም አድረዋል። የሚሳኤል መከላከያዎች ጥቃቱን ለመከላከል የሚያደርጉት ጥረትም የከተማዋን ሰማይ በፍንዳታ ድምጽ ተርገብግበዋል። ጥቃቱ በእስራኤል ላይ ብቻ ሳይሆን የአሜሪካ አጋር ወደሆኑት የባህረ ሰላጤው ሀገራትም እየተስፋፋ ሲሆን የሳውዲ አረቢያ መከላከያ ሚኒስትር 21 የኢራን ድሮኖችን መጥቶ መጣሉን አስታውቀዋል። እነዚህ ድሮኖች ኢላማ ያደረጉት የሳውዲ ነዳጅ ማምረቻ ክልል መሆኑ የዓለም የነዳጅ ገበያ ይበልጥ ስጋት ውስጥም ጥሎታል። በኩዌት በሚሳኤል ስብርባሪዎች ምክንያት የኤሌክትሪክ ኃይል መቋረጥም አጋጥመዋል። ይህ በመካከለኛው ምስራቅ የተካሄደ ያለው መጠነ ሰፊ ጦርነት በተለይም የኃይል ተቋማት ላይ ያረፈው ጥቃት በኢትዮጵያ ላይ የሚያሳድረው ጫና እጅግ ከፍተኛና ዘርፈ ብዙ ነው። ኢራን ለዓለም የነዳጅና የጋዝ አቅርቦት ቁልፍ የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ ዋጋ በአሁኑ ወቅት በአንድ በርሜል $104 በላይ ሆኖ እየተሸጠ ይገኛል። ኢትዮጵያም ነዳጇን ሙሉ በሙሉ ከውጭ የምታስገባ ሀገር በመሆኗ ይህ የዋጋ ጭማሪ በሀገሪቱ ውስጥ ያለውን የትራንስፖርት ታሪፍ በእጅጉ የሚጨምረውም ይሆናል። የትራንስፖርት ዋጋ ሲጨምር ደግሞ ከመሰረታዊ ሸቀጦች ጀምሮ እስከ ምግብ እህሎች ያሉ ምርቶች በዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ይህ ቀድሞውኑ በኑሮ ውድነት ለተጎዳው ኢትዮጵያዊ ሕዝብ ተጨማሪ ከባድ ሸክም የሚሆን ነው። ከኢኮኖሚ ባሻገር በመካከለኛው ምስራቅ ሀገራት በተለይም በሳውዲ አረቢያ፣ በሊባኖስ፣ በኩዌትና በባህሬን የሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያ ዜጎች ደህንነት ሌላኛው አሳሳቢ ጉዳይ ነው። ኢራን በሳውዲ አረቢያ የነዳጅ ክልሎች ላይ የሚሰነዝረው የድሮን ጥቃትና እስራኤል በሊባኖስ መኖሪያ ህንፃዎች ላይ የምታካሄደው የአየር ድብደባ በእነዚህ አካባቢዎች ላይ የሚሰሩና የሚኖሩ ወገኖቻችን ላይ ለህይወት አደጋ እያጋለጠም ነው። በሊባኖስ በደረሰ የአየር ጥቃት የመኖሪያ ህንፃዎች መፍረሳቸውና በኩዌት ኤሌክትሪክ ኃይል መቋረጡ እዚያ የሚገኙ ኢትዮጵያውያን ላይ አካላዊና ስነልቦናዊ ጉዳት እያደረሰ ስለመሆኑ መረጃዎች ይጠቁማሉ። በተጨማሪም የኢትዮጵያ አየር መንገድ በዚህ ቀጠና ለመረጋጋት ምክንያት ከፍተኛ ኪሳራ ሊያጋጥመውም ይችላል። የመካከለኛው ምስራቅ የአየር ክልል ለሲቪል በረራዎች አደገኛ መሆኑን ተከትሎ የአየር መንገዱ በረራዎች ለመሰረዝ ወይም ርቀው የሚሄዱ አማራጭ መንገዶችን ለመጠቀም ይገዳሉ። ይህ ደግሞ ለተጨማሪ የነዳጅ ወጪ እናም ለገቢ መቀነስ የሚዳርግ ሲሆን በሀገሪቱ የውጭ ምንዛሬ ግኝት ላይም አሉታዊ ተጽዕኖ ይኖረዋል። ጦርነቱ በኢራቅና በሶሪያ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት እስከ መሰንዘር መድረሱ ግጭቱ በቅርብ ጊዜ የማይቆም መሆኑን የሚያመላክት ሲሆን ኢትዮጵያ ከነዳጅ ዋጋ መናርና ከዜጎች ደህንነት ጋር ተያይዞ ለሚመጡ አደጋዎች ራሷን ማዘጋጀትና ብሔራዊ ጥንቃቄ እርምጃዎችን መውሰድ እንደሚኖርባት ይህ ወቅታዊ ሁኔታ ያስገነዝባል። የመካከለኛው ምስራቅ ቀውስ አሁን የደረሰበት ደረጃ የቀጠናውን ጂኦፖለቲካዊ ካርታ ከመቀየርም ባለፈ እንደ ኢትዮጵያ ባሉ በማደግ ላይ የሚገኙ ሀገራት ላይ የኢኮኖሚና ማህበራዊ ቀውስ ደመና እያጠላም ይገኛል። በተለይም አሜሪካና እስራኤል በኢራን የጋዝ ማከማቻና ማከፋፈያ ተቋማት ላይ የሰነዘሩት ጥቃት ጦርነቱን ወደ ኢነርጂ ጦርነት መሸጋገሩን የሚያረጋግጥ ነው። በኤስፋን የሚገኘው የጋዝ ግፊት መቆጣጠሪያ ጣቢያና የባለስልጣን መስሪያ ቤቱ ህንፃ ላይ የደረሰው ከፊል ውድመት እንዲሁም በደቡብ ምዕራብ ኢራን የሚገኘው የሐራም ሻህር የኃይል ማመንጫ የጋዝ መስመር መመታቱ የኢራን ኢንዱስትሪ እንቅስቃሴ ሽባ ለማድረግ የታለመ እርምጃ ነው። ይህ እርምጃ የተወሰደው ደግሞ ፕሬዝዳንት ዶናልድ ትራምፕ ውጤታማ የሰላም ንግግር እያደረግን ነው በማለት ለዓለም ካበሰሩ ከጥቂት ሰዓታት በኋላ መሆኑ በዋሽንግተንና በቴህራን መካከል ያለው ጥልቅ አለመተማመን የቃላት ጦርነት ይፋ ያደረገም ክስተት ሆነዋል። ኢራን ለዚህ ጥቃት የሰጠችው ምላሽ በእስራኤል ከተሞች ላይ ብቻ የተገደበ ሳይሆን መላውን የባህረ ሰላጤውን ቀጠና ወደ ስጋት የከተተ ነበር። በቴልአቪቭ ሰማይ የታዩት የሚሳኤል ማዕበሎችና ተከታታይ የፍንዳታ ድምጾች የእስራኤልን የአየር መከላከያ አቅም የፈተነ ሲሆን በጥቃቱ የተደናገጡ ነዋሪዎች ወደ መሸሸጊያ ስፍራቸው እንዲገቡም ተገደዋል። ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ላይ በደረሰበት ደረጃ የወታደር ግጭት ባለፈ የሀገራትን የፖለቲካ መዋቅር የዓለምን የኢኮኖሚ ደህንነት የሚፈታተንም ሆነዋል። በተለይም በኢራን በኩል የታየው የፖለቲካ ጥንካሬ ለብዙ ተንታኞች አስገራሚ ሆኖ ተገኝቷል። ጦርነቱ ሲጀመር በአሜሪካና የእስራኤል ዋነኛ ግብ የነበረው የኢራን መንግስት መጣልና ስርዓት ለውጥ መምጣት ነበር። ከፍተኛው መሪ አያቶላ አሊ ካሚኒ በተገደሉ ማግስት መንግስት የሚፈርስ ቢመስልም ስልጣኑ በፍጥነት ወደ ልጃቸው ሙሽታባ ካሚኒ መሸጋገሩና የአብዮታዊ ዘበኛ ቁጥጥር መጠናከሩ የኢራን መትረፍ በራሱ ድል ነው በሚል ስልት ለረጅም ጊዜ ለመዋጋት መዘጋጀቱን ያሳያል። ይህ ደግሞ ጦርነቱን በቶሎ የማይቆም መሆኑን ስለሚያመላክት እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት ላይ የሚኖሩ የኢኮኖሚ ጫና ለረጅም ጊዜ የሚዘልቅና ይበልጥ አሳሳቢ እንዲሆንም ያደርገዋል። የግጭቱ መስፋፋት ከኢራንና ከእስራኤል ድንበር አልፎ ወደ ኢራቅና ሶሪያ መሸጋገሩ ለኢትዮጵያን ሌላው ስጋት ምንጭ ነው። በሶሪያ የሚገኘው የአሜሪካ ጦር ሰፈር ከኢራቅ በተተኮሰ 7 ሚሳኤሎች መመታቱ መላውን ቀጠና የጦር አውድማ መሆኑን ያረጋግጣል። ይህ ሁኔታ በቀጥታ ከኢትዮጵያ ጋር የሚያገናኘው ቀይ ባህርና በኤደን ባህረ ሰላጤ በኩል የሚያልፈው የንግድ መስመር ነው። ኢትዮጵያ አብዛኛውን የውጭ ንግዷን የምታከናውንበት
የጅቡቲ ወደብ መተላለፊያ በሆነው በዚህ የባህር መስመር ላይ የሚነሳ ማንኛውም አለመረጋጋት የመርከቦችን የኢንሹራንስ ዋጋ እንዲንር ያደርገዋል። ይህ ደግሞ ኢትዮጵያ ለልማትና ለምግብ ዋስትና የምትጠቀምባቸው እንደ ማዳበሪያ፣ መድኃኒትና ሌሎች የኢንዱስትሪ ግብዓቶች ዋጋ በእጅጉ ይጨምረዋል። በዚህ ምክንያት የሀገር ውስጥ ምርታማነት ሊቀንስና የኑሮ ውድነትን ወደማይቀለበት ደረጃ ሊያሸጋግረው ይችላል። በተጨማሪም በስደት የሚኖሩ ኢትዮጵያውያን ለሀገሪቱ የሚያስገቡት የውጭ ምንዛሬ በዚህ ጦርነት ምክንያት ትልቅ አደጋ ተጋርጦበታል። በሳውዲ አረቢያ፣ በኩዌትና በሌሎች የባህረ ሰላጤው ሀገራት የሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ለቤተሰቦቻቸው የሚልኩት ገንዘብ ለብዙ ሺህ ቤተሰቦች የዕለት ጉርስ ምንጭ ነው። ሆኖም በእነዚህ ሀገራት በኢራን ድሮኖችና በሚሳኤሎች ኢላማ ሲደረጉ የኢኮኖሚ እንቅስቃሴያቸው ይገታል። ይህ ወገኖቻችን ስራቸውን እንዲያጤኑ፣ ገቢያቸውን እንዲያቋርጥም ያደርጋል። በዚህ ምክንያት በሀገር ውስጥ ያሉ ቤተሰቦቻቸው ለችግር ከመጋለጣቸውን ባለፈ ሀገሪቱ የምታገኘው የውጭ ምንዛሬ መጠንም በእጅጉ ይቀንሰዋል። ይህ ደግሞ መንግስት ለመሰረታዊ አገልግሎቶች፣ ለልማት ፕሮጀክቶች የሚጠቀምበትን አቅም ስለሚያዳክመው የቀውስ ሰለባ እያንዳንዱ ኢትዮጵያዊ ቤት ድረስ የሚዘልቅ ይሆናል። በመጨረሻም ፕሬዚዳንት ትራምፕ የሰላም ንግግር ወሬና የኢራን ያሰ ዜና የሚል ምላሽ የፈጠረው ዲፕሎማሲያዊ ብዥታ የዓለምን ገበያ እያወዛገበው ይገኛል። ይህ አለመረጋጋት በተለይም በኢትዮጵያ የገንዘብ ገበያ ላይ ተጽዕኖ የሚያሳርፉ አይቀሬ ነው። የነዳጅ ዋጋ መዋዠቅና የዓለም አቀፉ ንግድ መስተዋገል የኢትዮጵያን ብር የመግዛት አቅም ይበልጥ ሊያዳክመው ይችላል። ኢትዮጵያውያን በዚህ ወቅት መካከለኛው ምስራቅ የሚወጡ ዜናዎችን በጥንቃቄ መከታተል ያለባቸው። የግጭቱ ውጤት በቀጥታ የገበያ ላይ ባለው የጤፍ፣ የዘይትና ሌሎች መሰረታዊ ፍጆታዎች ዋጋ ላይ ተጽዕኖ ስለሚያሳርፍ ነው። ጦርነቱ በዲፕሎማሲያዊ መንገድ ካልተቋጨ ኢትዮጵያ ከነዳጅ ዋጋ ጭማሪ፣ ከዜጎች ደህንነት ጋር ተያይዞ የሚመጣውን ከባድ ፈተና ለመቋቋም ብሔራዊ ኢኮኖሚ ጥንካሬ መገንባት፣ አማራጭ የንግድ መስመሮች ማጤን ግድ ይላታል። እሳቱ አሁን ከወታደራዊ ግጭት አልፎ ወደ መሰረተ ልማት ማውደም ስትራቴጂ መሸጋገሩ የኢትዮጵያውያን ዜጎች የሚተርፈው ስጋት ከቀን ወደ ቀን እየጨመረ እንዲሄድ አድርጎታል። በተለይም አሜሪካና እስራኤል የኢራን የጋዝ ማከማቻ ማካፈያ ተቋማት የሰነዘሩት ጥቃት ጦርነቱን የዓለም ኃይል አቅርቦት መታወቂያ እንዲሆን አድርጎታል። ይህ አይነቱ የኤነርጂ ተቋማት ላይ ያነጣጠረ ጥቃት ደግሞ በቀጥታ የዓለምን የነዳጅ ገበያ በማናወጥ እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት ላይ የኑሮ ውድነት አውሎ ንፋስ ይዞ ይመጣል። የነዳጅ ዋጋ በአንድ በርሜል $104 መድረስ ብቻም ሳይሆን ወደፊት ሊጨምር ይችላል የሚል ስጋት በኢትዮጵያ ውስጥ ያለውን የትራንስፖርትና የማምረቻ ወጪን ሰማይ እንዲነካ ያደርገዋል። የዶናልድ ትራምፕ አስተዳደር ሰላም እየፈጠርን የሚል ንግግርና የኢራን ድርድር የለም የሚል ምላሽ የፈጠረው ዲፕሎማሲያዊ ብዥታ የዓለምን ገበያ እያወዛገበው ይገኛል። ይህ አለመረጋጋት ኢትዮጵያ ከውጭ የምታስገባቸው እንደ ማዳበሪያና የፋብሪካ ጥሬ ዕቃዎች ዋጋ እንዲጨምር በማድረግ በሀገር ውስጥ ያለውን የምግብ ዋስትና የኢንዱስትሪ እድገት ይገታል። ኢራን በኢራቅና በሱሪያ የሚገኙ የአሜሪካ ጦር ሰፈሮች ላይ የምትሰነዘረው ጥቃት ጦርነቱን ወደ አጎራባች ሀገራት የሚያስፋፋ በመሆኑ ኢትዮጵያን ከሩቅ የሚሰሙትን ዜና ብቻ ሳይሆን የራሳቸውን የዕለት ጉርስ የዜጎቻቸውን ደህንነት የሚነካ ወቅታዊ ስጋት ሆነው ቀጥለዋል። ጦርነቱ በዲፕሎማሲ ካልተቋጨ ኢትዮጵያ ከነዳጅ ዋጋ ጭማሪና ከዜጎች ደህንነት ጋር ተያይዞ የሚመጣውን ከባድ ፈተና ለመቋቋም ብሔራዊ የጥንቃቄ እርምጃ መውሰድ ይኖርባታል።